የዘንድሮን በጀት በሚመለከት አንደኛ በተቻለ መጠን ወጪ ቆጣቢ መሆን አለበት። ወጪ መቆጠብ አለበት። አደግን 11 21 ምናምን ሲባል በልጽገን የጨረስን መምሰል የለበትም። ገና ነን፣ ብዙ ጣጣ አለብን። ሁለተኛ ክልሎች ከፌዴራል መንግስት ዝም ብሎ የሚፈስ ሀብት እንዳለ መጠበቅ ሳይሆን ገቢ ማመንጨት መጀመር አለባቸው። ለምሳሌ አዲስ አበባን ብትወስዱ ከለውጡ በኋላ አዲስ አበባ የነበረበት የገቢ አቅም ልክ ለመናገር ያሳፍራል። በዚህ ዓመት ግን 335 እስከ 40 ቢሊዮን ብር ገቢ አስገብቶ አዲስ አበባ 340 ቢሊዮን ማለት ሪፎርም ሲመጣ የኢትዮጵያ መንግስትም አያስገባም። በሁሉም ክልሎች ገቢ እንዲሻሻል በዚያ ልክ ልማት እንዲመጣ ጥረት መደረግ አለበት። ከዚህ ብቻ መጠበቅ የለበትም። ዲሲፕሊን ያስፈልጋል። አንድ ስራ ትጋት ከሌለ፣ ድካም ከሌለ፣ ዲሲፕሊን ከሌለ አይከናወንም። እያንዳንዱ ሪሶርስ በዚያ ልክ እንዲመራ ማድረግ ያስፈልጋል። በስራ የሚሰማሩ ኩባንያዎች ደግሞ እንደ ነጋዴ ሳይሆን እንደ ሀገር ገንቢ ራሳቸው ማየት አለባቸው። ተገኝቶ ብሎ መዝረፍ ሳይሆን በተቻለ መጠን ጥራት ያለው ነገር ለልጆቻችን የሚሸጋገር ነገር መስራት ላይ ማተኮር አለባቸው። ወደ ክልል የወሰናችሁት ኤስዲጂ በጀት ለታለመለት ዓላማ መዋሉን መቆጣጠር አለብን። ዝም ብሎ ሰጥቶ ዝም አይሰራም። የተሰጠው ሀብት ለዚያ ስራ መዋሉን ማረጋገጥ ያስፈልጋል። የሚቀጥለው ዓመት በጣም ከፍተኛ ስራ የሚጠብቀን ዓመት ነው። እስካሁን ከነበረን ፈተና በላይ እስካሁን ካገኘው ድል በላይ የሚጠበቅበት ዘመን ነው። አሁን ከለፋነው በላይ ለፍተን ውጤት ማምጣት ይጠበቅብናል። ቅድም እንዳነሳሁት መንግስታችን የ25 ዓመት እቅድ አዘጋጅቷል። ግራንድ ስትራቴጂ አዘጋጅቷል። ያን ግራንድ ስትራቴጂ አስፈላጊ በሚባልበት ሰዓት በየደረጃው የምናየው ይሆናል። መቼ ምን እንደምናሳካ ግልጽ ፍላጎት፣ ግልጽ አቅጣጫ አስቀምጠናል። የምንፈልገውን እናውቃለን፣ የምንጓዝበትን መንገድ እናውቃለን። ያን ለመፈጸም የሚያስችል አቅም እና ኮሚትመንት ግን ከሁላችን ይጠበቃል። ከብልጽግና አይደለም፣ ከሁላችን። በሚቀጥለው መንግስት በተቻለ መጠን ሻል ያለ ቁመና፣ ሻል ያለ ብቃት ያላቸው ኢትዮጵያ ማገልገል የሚችሉ የኛም ያልሆኑ ሰዎች ቢሆኑ ተባብረን ተደጋግፈን እየተከራከርን ግን በጋራ እየሰራን ኢትዮጵያን ለማበልጸግ የምንጥር ይመስለኛል።